አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁ? ሀባይብ ከኔ ጋር አልሐምዱሊላህ። ዛሬ ጁሙአ ነበረ። ከኛ ጋር አልሐምዱሊላህ በጥሩ ሁኔታ አሳልፈናል። ከእናንተስ ጋር እንዴት ነው? ከስራ ጋር እንዴት ይዛችሁታል? እንዴት እያሳለፋችሁት ነው? አላህ ሱብሃነሁ ወተዓላ አልሐምዱሊላህ ወለከል ሐምዱ ሽኩር። እንግዲህ ጁሙአ ነኛ አንዱ የኢድ አካላችን ነው ማለት ነው እና እንዴት ናችሁልኝ? ዛሬም ከቅመሟ ጋር መጥቻለሁኝ። እንግዲህ አህሪቡልን ተከታተሉን ብዬ አስባለሁኝ። አብሽሩ የቅመምዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ዩቲዩብ ተከታታዮቻችን እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። እንግዲህ ዛሬ ጁሙአ ነው። አላህ ዱዓችንን ከተቀበላቸው ሰዎች መካከል አላህ ያድርገን። እንግዲህ ዛሬ ደግሞ እንደዚህችሁ እንደ ትናንትናዋ ትንሽ አጠር ያለች ነገር ይዤላችሁ መጥቻለሁኝ። ትወዱታላችሁ ብዬ አስባለሁኝ ኢንሻአላህ። እሺ ርዕሳችን የአላህን ምርጫ ውደድ ይላል። ከቁርአን ላይ ደግሞ በማስረጃ እንደቀረበው በላ መን አስለመ ወጅሀሁ ሊላሂ ወሁወ ሙህሲኑን ፈለሁ አጅሩሁ ዒንደ ረቢህ። ትርጉሙም አይደለም ሌላውም ይገባታል፣ እርሱ በጎ ሰሪ ሆኖ ፊቱን ለአላህ የሰጠ ፍጹም ታዛዥ የሆነ ሰው ለእርሱ በጌታው ዘንድ ምንዳ አለው ይላል ሱረቱል አልበቀራ ላይ እንደተናገረው። አላህ ማንንም ሰው አይበድልም፣ ማንንም ሰው አይጎዳም፣ ማንንም ሰው አያስቸግርም። ዳሩ ግን የነገሮችን የጀርባ ሚስጥር ካለማወቃችን የተነሳ የገጠመን ነገር እኛ ከለመድነውና ከምንፈልገው ነገር ጋር ሲጋጭ መከፋታችን አይቀርም። ነገሩን በምሳሌ እንመልከተው። አንዲት እናት የአብራኳን ክፋይ ልጇን ጉዳት እንዳይደርስበት ወርቆ አደጋ እንዳይመጣበት በፍላጎቱና በእንቅስቃሴው ላይ ገደብ ትጥልበታለች። እሳት ላይ ይወርቅብኛል ብላ ከፈራችም ምናልባትም በገመድ ልታስረው ወይም እንቅስቃሴውን የሚገድብ ነገር ውስጥ ልትከተው ትችላለች። ልጁ እንደሚፈልገው መሆን ስላልቻለ እናቱ የምታደርግበትን ገደብ አይደሰትበትም። ያም ሆኖ ግን ገደቡን ለመጣስ ፍላጎት ቢኖረውም ችሎታ የለውም። ይህ ከእርሱ አቅምና ፍላጎት ውጭ የሆነ ነገር ነው። እናቱ ይህን ያደረገችው ልጁ የማያውቀውን ስለምታውቅና ለልጁም ካላት ጥልቅ ፍቅርና እዝነት የተነሳ ነው። በተጨማሪም ከህፃኑ አንጻር የማድረግ ሙሉ ችሎታ ስላላትም ጭምር ነው። ልጁ ባለማወቁ ሳቢያ ጉዳት ሊያመጣበት ከሚችለው ነገር መከልከሉ ሊያስቆጣው ይችል ይሆናል እንጂ እናቱ ግን ራሱ ጥቅም ስትል ነው ያንን ያደረገችው። በእኛና በአላህ ውሳኔዎች መካከልም ያለው እውነትም ምሳሌው እንደዚሁ ነው። በሁኔታዎች ላይ እስከ መጨረሻ ድረስ ጥረት ማድረጋችን ተፈላጊ መሆኑ ጥያቄ የለውም። ዳሩ ግን ጥረት ሁሉም ነገር ባለመሆኑ እንዳላሰብን ሆኖ የሚገኝ ነገር ሊገጥመን እንደሚችል ከወዲሁ አምነን መቀበል አለብን። ጉልበታችን የሚደክምበት፣ ብልጠታችን የሚረታበት፣ ሀብታችን የሚበተንበት፣ ህመም እጁን ወደኛ የሚዘረጋበት ዕለት ይመጣ ይሆናል። እነዚህና ሌሎችም ዝርዝራቸው ብዙ የሆኑ ነገሮች በእኛ ላይ እንደማይከሰቱ የሚያሳይ ምንም አይነት ምልክትም ሆነ መረጃ የለንም። ይልቁንም እነዚህ ነገሮች በቅርበት እንደሚኖሩ እርግጠኞች ነን። ጧት ማታ በዙሪያችን እንመለከታቸዋለንና እንዲህ አይነት ሁኔታ ሊከሰት እንደማይችል የምናስብ ከሆነ ገና ከውጥኑ ስህተት ውስጥ መሆናችን የተረጋገጠ ነገር ነው። የአላህ ውሳኔ የእኛን ኃይል አልፎ ስሜታችንን ተጭኖ ፍቃዳችንን ሳይጠይቅ ይከሰታል። እኛ በነገሩ ላይ ምንም አይነት ምርጫ የለንም። ያም ሆኖ ክስተቱ ከእኛ ፍላጎት ጋር አብሮ የማይሄድ ከሆነ በሚከሰትበት ወቅት ያንገላታናል። ይህንን ከወዲሁ ማወቃችን ግን በሚከሰትበት ጊዜ ስሜታችን እንዳይጎዳ ይረዳናል። በዚህ መስክ ሊጠቅመን የሚችለው ዋናው ነገር በመጀመሪያውኑ የሰው ልጅ በራሱ እቅድና ግብ በራሱ ፍላጎትና ምርጫ ብቻ የሚመራ ለመሆኑን ማወቃችን ነው። የሰው ልጅ መሆን ከሚፈልገው ነገር መካከል ወደ መሆን የማይመጣው ነገር መኖሩና በአንጻሩ ደግሞ መከሰቱን የማይፈልገው ነገር በእርሱ ላይ መከሰቱ በራሱ ምርጫና ፍላጎት ብቻ እንደማይኖር ያረጋግጥለታል። ማንኛውም ሰው ከአቅሙና ከጥረቱ በላይ የሆነ ነገር ሲደርስበት ወደ አላህ ከሸሸና በኢማኑ ላይ ከተንጠለጠለ አእምሮም ሆነ ጤንነቱ ሊጎዳ አይችልም። የአላህ ምርጫና ውሳኔ አልሐምዱሊላህ በማለት መቀበላችን ከሚሰጠን ጥቅም አንዱ ባገኘነው ነገር እንዳንኮራና ባጣነውም ነገር ከልክ አልፈን እንዳናዝን ያደርገናል። እኛ ከምንጠላው ወይም ከምንወደው ነገር ጀርባ ሌላ መልካም ነገር እንዳለና የሚሆነው ነገር ሁሉ እኛ ከመገኘታችን በፊት የተጻፈ መሆኑን ታላቁ ቁርአን እንዲህ ሲል ተናግሯል።
ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወዓሳ አን ቱሂቡ ሸይአን ወሁወ ሸሩን ለኩም ወላሁ የዕለሙ ወአንቱም ላ ተዕለሙን። አንዳች ነገርን እርሱ ለእናንተ የበለጠ ሲሆን የምትጠሉት መሆናችሁ ተረጋገጠ። አንዳችንም ነገር እርሱ ለእናንተ መጥፎ ሲሆን የምትወዱት መሆናችሁ ተረጋገጠ። አላህም የሚሻላችሁን ያውቃል፣ ግን እናንተ አታውቁም ይላል ትርጉሙ አልበቀራ ላይ። በፍጥረተ ዓለሙ ውስጥ ከአላህ ፍቃድ ውጭ የሚከሰት አንዳችም ነገር የለም። የሆነው ነገር ሁሉ ወደ መሆን የመጣው በአላህ ውሳኔና ፍቃድ ብቻ ነው። ይህንን ያወቀ ሰው መልካም ነገር ሲቀጥመው አላህን ያመሰግናል። ከመስመር የወጣ ደስታ ውስጥም አይገባም። ጥሩ ያልሆነ ነገር ሲገጥመው ይታገሳል። መሆን ከሚገባውም እውነታም አያፈገፍግም። አንድ ሰው በእርሱ ኃይልም ሆነ በሌሎች ተባባሪነት ያለ አላህ ፈቃድ አንዳችም ነገር ሊሆን እንደማይችል ማወቁ ከመስመር እንዳይወጣ ያደርገዋል። ጥበበኛው እና ታላቁ ነቢይ ሰለላሁ ዐለይሂ ወሰለም በሰው ልጅ ሕይወት ውስጥ ሊሆን የሚችለውን ነገር ጨምቀው ሲገልጹ እንዲህ ብለዋል። ህዝቦች ሁሉ ሊጠቅሙ ቢሰበሰቡ በእርግጥ አይጠቅሙህም። አላህ በእርግጥ የወሰነልህ ነገር ሲቀር ሊጎዱህ ቢሰባሰቡም ሊጎዱህ አይችሉም። አላህ በእርግጥ የወሰነብህ ነገር ቢሆን እንጂ። ትርሚዚ። አንዳች ክፉ ነገር ሲገጥምህ ይህን አድርጌ በነበር ኖሮ ይህ ነገር አይደርስብኝም ነበር አትበል። ይልቁንም አላህ ቀድሞውኑ ወስኗል፣ የሻውንም ፈጽሟል ቢሆን ኖሮ ማለት የሰይጣንን በር ትከፍታለች። የሰጠውም የወሰደውም አላህ ነው። ሁሉም ነገር ከእርሱ ዘንድ የተወሰነ ቀጠሮ አለው። መሆኑን የማትፈልገው ነገር ሲከሰትብህ አስተውል። መፍትሄውንም ማግኘት ከቻልክ ደካማ አትሁን። የምትችለውን ሁሉ አድርግ። መፍትሄውን ማግኘት የማትችል ከሆነ አትጨነቅበት። ሞት የታዘዘ ዕለት ጦር የባለቤቱን ጋሻ ቀዶ ይወጋል። እንዲሞት ያልተወሰነበትን ሰው ግን ልብሱን እንኳ አይቀድመውም። አንድ ሰው ገፍቶት ያመጣው ምላሽ 32 ጥርሶቹ ሊከለክሉት አይችሉም ይላል። አንድ አዛውንት የሚወደው ብቸኛ አንድ ፈረስ ነበረው። አንድ ዕለት ይኸው ፈረስ ጠፋበት። የአዛውንቱ ጎረቤቶች ከገጠመው መጥፎ እድል ሊያረጋጉት መጡ። አዛውንቱ ያለምንም ሐዘን በተረጋጋ መንፈስ ላይ ሆኖ ለጎረቤቶቹ ክፉ እድል መሆኑን እንዴት አወቃችሁ? አላቸው። ከትንሽ ቀን በኋላ ያው ፈረስ ሌሎች ያልሰለጠኑ የሜዳ ፈረሶችን አስከትሎ መጣ። ጎረቤቶቹ መጦና በገጠመህ መልካም እድል እንኳን ደስ አለህ አሉት። ብዙ መደሰት ሳይታይበት መልካም እድል መሆኑን እንዴት ታውቃላችሁ? አላቸው። ከጥቂት ቀናት በኋላ የአዛውንቱ ልጅ እነዚሁን ፈረሶች ሲያሰለጥን ወድቆ እግሩ ተሰበረ። ጎረቤቶቹ ከዚህም መጥፎ አጋጣሚ ሊያረጋጉት መጡ። ዳሩ ግን አዛውንቱ ያለምንም መደናገጥ ይህ ክፉ አጋጣሚ መሆኑን በምን አወቃችሁ? አላቸው። ከጥቂት ሳምንታት በኋላ ጦርነት ታወጀና የመንደሩ ወጣቶች ተመልምለው በመሄድ ብዙሃኑ ወጣት በጦርነቱ ሲያልቁ የእሱ ልጅ ግን እግሩ ሰባራ በመሆኑ ለጦርነቱ ሳይመለመል መትረፍ ቻለ። ሀያቱን ቢላ ተወቱ ዶክተር ኢብራሂም አልፈቂ ገጽ 62 ላይ እንደዚህ ሲል ተቀምጧል ማለት ነው። የመጣብንንም ፈተና በአልሐምዱሊላህ ማሳለፍ እንዳለብን ነው። የሚመጣልንም ደስታ በአልሐምዱሊላህ መቀበል እንዳለብን ነው። ደስታም ሲመጣ ተወሰነ ለማለት ነው። መከራም ሲመጣ ተድንበር ለማለት ነው የሚያሳየው። እና አላህ ሱብሃነሁ ወተዓላ አላህ በሰጠን ፈተና አላህ በሰጠን ኸይር ነገር የምንጠበቅ በአልሐምዱሊላህ ተገደብ ማናልፍ ያድርገን፣ ተድንበር ማናልፍ ያድርገን። ውዷ ልጄ ጀዛኪላህ ኸይረን ጀዛ። በቃ እንጃ አላህ ይጨምርልሽ፣ አላህ ይጠብቅሽ ከክፉ ነገር ሁሉ። አላህ ሱብሃነሁ ወተዓላ ሰላምሽን ያብዛልኝ፣ ኢማንሽን ይሙላልኝ። ውድ ቤተሰቦቼ እንግዲህ እንደምትደሰቱበት ምንም አልጠራጠርም። ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ተከታተሉ። እንግዲህ ያው ኮሜንታችሁን እንጠብቃለን። የቅመሟን ንባብ እንዴት አያችሁት? ምን ትጠብቂያለሽ? እንግዲህ ይወዱታል ብዬ አስባለሁ። ኢንሻአላህ ጀዛኪላህ ኸይረን ጀዛ። እነሱን ወክዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ።